የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋ በርክክብ መድረኩ ላይ ባደረጉት ንግግር በሀገር ደረጃ ሰው ተኮር የሆኑ ተግባራት እየተከናወኑ ውጤት እየተመዘገበ ነው ብለዋል። ጠቅላይ ሚኒስትራችን ለሀገራችን ችግር ፈቺና ሰው ተኮር ተግባር በሁሉም የሀገሪቱ ጫፍ የሚደርስ አጠቃላይ የሕዝብን ተጠቃሚነት የሚያረጋግጡ የተለያዩ ኢኒሼቲቮችን በመቅረጽ ሀሳብ ማውረድ ብቻ ሳይሆን ከቢሮአቸው ጀምሮ ሰርቶ በማሳየት ህዝቡን ተግባሩን ተቀብሎ እንዲያስቀጥል በማድረጋቸው አስተሳሰባቸው በአጭር ጊዜ ውስጥ ወደ በረት በመውረድ ታምራዊ ለውጥ አስመዝግቧል። የተገነባው ሞዴል የገጠር መንደር በተደራጀ መልኩ ተሰርቶ ለ10 አርሶ አደሮች መተላለፉን ተናግረዋል። አርሶ አደሩ ዘመናዊ የኑሮ ሁኔታን እንዲመራ የሚያስችልና ወደ ከተሞች የሚፈልሱ ዜጎችን በአካባቢያቸው ተረጋግተው እንዲሰሩ የሚያደርግ መሆኑንም ገልጸዋል። የዚህ የዛሬ የምናስመርቀው የገጠር ሞዴል መንደር ኢኒሼቲቭ እያንዳንዱ አርሶ አደር ከዚህ አይቶ ወደ ራሱ አካባቢ ወስዶ ተግባራዊ በማድረግ ተጠቃሚነቱን እንዲያረጋግጥ የተገነባውና ሙሉ የገጠር ሞዴል መንደር ፓኬጅን ያሟላ ዛሬ እንደሚታዩት በአማረና በተደራጀ መልኩ ተሰርቶ ለ10 አርሶ አደሮቻችን በማስተላለፍ ተጠቃሚ እንዲሆኑ በመደረጉ አጠቃላይ በወረዳችን ህዝብና በራሴ ስም ላቅ ያለ ምስጋና ለማቅረብ እወዳለሁ። አርሶ አደሩ የመኖሪያ አካባቢውን ምቹና ማራኪ ሙሉ የግብርናና የጤና ፓኬጅ በማሟላት ለኑሮ ተስማሚ የአኗኗር ዘይቤ እንዲከተል ከማድረጉ ባሻገር አርሶ አደሩ የተለያዩ የመሰረተ ልማት ፍለጋ የእርሻ ማሳውን በመተው ወደ ከተማ ሲፈልስ ምርትና ምርታማነት በመቀነስ በኢኮኖሚ ላይ ከፍተኛ አሉታዊ ተጽዕኖ ስለሚያሳድር ባለበትና ከማሳው ሳይነጠል ምቹ አድርጎ መኖር የሚቻል መሆኑን ያረጋገጠ ተግባር ነው። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በበኩላቸው በአንድ ወረዳ አንድ ሞዴል የገጠር መንደር በሚል እሳቤ አርሶ አደሩ የተሻለ ኑሮ እንዲኖር የሚያስችሉ ስራዎች እየተሰሩ ነው ብለዋል። እንግዲህ በዚህ ዓመት በጠቅላይ ሚኒስትራችን ከተሰጡ ኢኒሼቲቮች አንዱ የአንድ ግብ በሚባል በአንድ ወረዳ አንድ ሞዴል መንደር መመስረት ያስፈልጋል በሚል የሰጠን ግብ አለ። ፓርቲያችን ፍጹም ሰው ተኮር መሆኑን ከምናይበትና መመስከር ከምንችልባቸው ተግባራት አንዱ የገጠር ሞዴል መንደር ነው። ገጠርን ከተማ ማድረግ የሚችልበት ሁኔታ እንዲኖር፣ አርሶ አደሩም ቢሆን በተሻለ ቤት መኖር የሚችልበት ሁኔታ እንዲኖር የሚያስችልና ኑሮውን ማሻል እንዲያስችል ተደርጎ የታቀደ እቅድ ነው። በሌሎች ወረዳዎችም መሰል ሞዴል የገጠር መንደሮች እየተሰሩ መሆናቸውን አስታውቀዋል። ሺሾንና ጨና ላይ ቀጣይ እየተሰሩ ያሉ አሉ። ምናልባት የተለያዩ ነገሮች ይጎላሉ። እስከ አንድ ወር ይህን ለማጠናቀቅ ጥረት እያደረግን ያለንበት ሁኔታ አለ። እነሱ ሲጠናቀቁ በዚህ ዓመት 3 መንደሮች ላይ ወደ 30 የሚሆኑ አባወራዎች ማወራዎች መግባት የሚችሉበትና ለሌሎች ቀጣይ የምንሰራቸው መነሻ የሚሆኑበት ሁኔታ ይኖራል ታሳቢ እናደርጋለን። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ሞዴል የገጠር መንደር እሳቤ ግብርናንና የገጠር ሽግግርን የሚያጠናክርና ከተማን ከገጠር የሚያስተሳስር ነው ብለዋል። የገጠር ሞዴል መንደር የመኖሪያ ቤት ጉዳይ ብቻ አይደለም። ከዛም ባሻገር የቤተሰብ የምግብ አቅምን፣ የኢኮኖሚ አቅምን የሚያሻሽል የሌማት ትሩፋት ፓኬጆች አብሮ ተሰናስሎ ከቤተሰብ ጋር መኖር አለበት። በዚህ ሂደት ቤተሰብ ተጨማሪ ሀብት ሊፈጥር በሚችል መንገድ ሊደራጅ ይገባል ተብሎ በተጀመረው አግባብ ዛሬ እኛም በወረዳችን ይህንን ሞዴል መንደር ከግንቦ ወረዳ ጋር ከካፋ ዞን ጋር በመተባበር እንደዚሁ ሰርተን ወደ ስራ እያስገባን እንገኛለን። እነኚህ መንደሮች በሁሉም አካባቢዎች ሊስፋፉ እንደሚገባም መልእክት አስተላልፈዋል። የዚህ አይነት ስራዎች በሁሉም አካባቢ መለመድ አለባቸው። የገጠር ቤቶቹን ስንሰራ ለጥገና ምቹ፣ ለሰው እይታ ማራኪ፣ ማታም እረፍት ለማድረግ ቀንም ተጨማሪ ስራዎችን ለመስራት ምቹ የሆነ ህፃናት ትምህርት ቤት የሚከታተሉት ማታ ወደ ቤታቸው ከትምህርት ገበታ ሲመለሱ ሊያጠኑ የሚችሉበት ከጭስ ከሚጨናበሱበት ወጥተው በእንደዚህ አይነት የመብራት አገልግሎት በቀላሉ በሶላር በነፃ የሚያገኙበት አይነት መንደር ሆኖ ሊደራጅ ይገባል። የተገነቡት ቤቶች ሙሉ ግብዓት የተሟላላቸውና የሌማት ትሩፋት ተግባራትን ለማከናወን የሚያስችሉ እንደሆኑ አስታውቀዋል። ዛሬ እዚህ ያስመረቅናቸው ቤቶች ያንዳንዳቸው
የመብራት አገልግሎት አላቸው። የሰውና የእንስሳት ቤት፣ የምግብ ማብሰያ ክፍል፣ ሻወር ቤት፣ ሽንት ቤት ለብቻ የተደራጁት ናቸው። ከዛ ባሻገር የሌማት ትሩፋት የሆኑ የዶሮ እርባታን እንደዚሁም ደግሞ የንብ ማነብ ስራን የሚያሳልጡ የንብ ጋጣዎች አብሮ ተሰርተዋል። አትክልትና ፍራፍሬ ልማትም በጓሮቾ እንደዚሁ የተጀመረበት እነዚህ የሰፉ እያደጉ የሚሄዱበት ነውና ይሄ ስራ መጠናከር አለበት የሚል ነው። ሞዴል የገጠር መንደሩን ግንባታ ከግብ ለማድረስ አስተዋጽኦ ላበረከቱ አካላት እውቅና ተሰጥቷል። በሞዴል መንደሩ ለመኖር ቤት የተረከቡ አርሶ አደሮች በሰጡት አስተያየት ከዚህ ቀደም ከነበረው ኑሯቸው የተሻለ የአኗኗር ዘይቤን ለመከተልና ሰርተው ለመለወጥ አመቺ ስፍራ መሆኑን ጠቅሰው መደሰታቸውን ገልጸዋል።